የሰጠኋችሁን ኒዕማ ያመሰገናችሁ እንደሆነ በሰጠኋችሁ ጸጋ እኔም ፈቅደውን ያደረጋችሁ ስለሰጠኸኝ አመሰግንሃለሁ ያላችሁ እንደሆነ ጸጋ ላይ ጸጋ ጨምርላችኋለሁ። ያስተባበላችሁና የካዳችሁ እንደሆነ ደግሞ ቅጣቴ ብርቱ ነው ይላል አላህ ተባረከ ወተዓላ። የአላህን ኒዕማ የአላህን ጸጋ መካድ ማለት አንድ አላህ የሰጠንን በራሳችን ጉልበት እንዳገኘ ነው፣ ከቤተሰብ እንደወረስ ነው፣ በድል እንዳገኘ ነው አድርጎ መቅጠር። ሌላኛው ደግሞ አላህ ለማይፈቅደው ዓላማ መጠቀም። የሰው ልጆች አላህ በሰጣቸው ጤንነት፣ በሰጣቸው ዕውቀት፣ በሰጣቸው ገንዘብ፣ በሰጣቸው ጉልበት አላህ የሚጠላውን ነገር ካደረጉ ጸጋውን አላመሰገኑም ማለት ነው። ከትልልቅ አላህ ለሰው ልጆች ከሰጣቸው ጸጋዎች አንዱ የጤንነት የዓፊያ ጸጋ ነው። የሰው ልጅ በራሱ በቤተሰቦቹ፣ በወዳጆቹ፣ በዘመዶቹ አላህ ዓፊያን በማጣት ካልፈተነው ሙሉ ሰውነቱን አቅሉን ጤነኛ ካደረገለት ትልቅ ኒዕማን ሰጥቶታል፣ ትልቅ ጸጋን ሰጥቶታል። ቢስሚላሂ ረሕማኒ ረሒም የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራም ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራትን፣ ያዘዘውን መተግበር፣ የከለከለውን መከልከል። ከእኛ ጋር ወደ አኼራ የሚሸጋገረውም ይህ ብቻ ነው። አላህ በተከበረው ቃሉ ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ ወአነ ሰዕየሁ ሰውፈ ዩራ ብሏል። የሰው ልጅ አላህ ፊት ሲቆም ከዱንያ ሲወጣ የሰራው ስራ እንጂ ሌላ ምንም አይኖረውም። አኼራ ላይ ምንም የሚጠብቀው ነገር አይኖርም ስራው እንጂ ብሏል። ስራውም ደግሞ አላህ ዘንድ ይታይለታል ብሏል። የሰራ ሁሉ ሊከፈለው አይችልም። የሚሰራው ስራ በነቢዩ ዓለይሂ ሰላቱ ወሰላም ሱና መሰረት ሲሰራ ለአላህ ብቻና ብቻ ተብሎ በኢኽላስ ሲሰራን አኼራ ላይ ሊጠቅም የሚችለው። አላህ ተባረከ ወተዓላ በተከበረው ቃሉ ወማ ቢኩም ሚን ኒዕመቲን ፈሚነላህ ሱመ ኢዛ መሰኩም ዱሩ ፈኢለይሂ ተጅአሩን ይላል። የሰው ልጆች ሆይ እናንተ ጋር አንዳችም ጸጋ መልካም ነገር የለችም። የዲንም ይሁን የዱንያ የግልም ይሁን የጋራ መልካም ነገር ጠቃሚ ነገር እናንተ ጋር የለም። ፈሚነላህ የተገኘው ከአላህ ቢሆን እንጂ ከማንም ሳይሆን ጸጋን የሰጣችሁ አላህ ነው። ثم إذا مسكم الضر ከዛም ችግር ሲገጥማችሁ ስትታመሙ፣ ስትራቡ፣ ስትደኸዩ የተለያዩ አደጋዎች ችግሮች ሲገጥሟችሁም ፈኢለይሂ ተጅአሩን በዱዓ የምትጮሁት የምትንጫጩት ወደ አላህ ነው። ጸጋ የሚሰጥም አላህ ነው። አደጋ ሲደርስ አደጋውን የሚያስወግደውም አላህ ነው። የተሰጡ ኒዕማዎችንም የሚሰጠው አላህ ነው። ታዲያ ይሄን ሁሉ የሚያደርገው እሱ ብቻ ሆኖ ሳለ ፈአና ቱስረፉን ፈአና ቱእፈኩን ለምን አላህን ትታችሁ ወደ ሌላ ትሄዳላችሁ? ለምን አትፈሩትም? ለምን አታከብሩትም? ለምን አትታዘዙትም? ይለናል። የሰው ልጆች ዘንድ ያለ ጥቅም መልካም ነገር በሙሉ የተገኘው ከአላህ ውጪ ማንንም መጥቀምም ይሁን መጉዳት የሚችል ማንም የለም። ኸይር ሲገጥመን ወደ ራሳችን ልናስጠጋ እኔ በጉልበቴ በእውቀቴ በብልሃቴ ያገኘሁት ነው፣ ከአባት ከአያቶቼ የወረስኩት ነው፣ ጀግንነት ከቤታችን ነው አትበሉ። ችግርም ሲደርስ የችግሩ መንስኤ እኔ ነኝ፣ በወንጀሌ ምክንያት ተቀጥቼ ነው በሉ። ኸይሩም ሸሩም ከአላህ ዘንድ ተጽፎ ነው የሚመጣ። ኸይሩን አላህ ተባረከ ወተዓላ እንዲያበዛለን ዘውትር የሰጠንን ኸይር ለመልካም ነገር ልናውል እንዳይቀጣን ከመጥፎና እሱን ከሚያስቆጣ ነገር ልንርቅ ይገባናል። ማንኛውም እኛ ዘንድ ያለ ሲሳይ ሪዝቅም ይሁን ጤንነትም ይሁን የተሰጡን ልጆችም ይሁን የሀገር ሰላምና ደህንነትም ይሁን ሰውነት ላይ ያለ ዓፊያም ይሁን ከአላህ ተባረከ ወተዓላ። የተሰጠን ዕውቀት ሌሎችም ከአላህ ዘንድ የሚሰጡ የኢማን የእምነት መንፈሳዊ ኒዕማዎች ጸጋዎች የሚገኙት ከአላህ ተባረከ ወተዓላ ብቻና ብቻ ነው። ይሄን ማወቅ ማስተዋል፣ እዚህ ዙሪያ ሁሌ ተፈኩር ማድረግ ማስተንተን የአላህን ኒዕማ ደረጃውን እንድናውቅ እንድንጠብቀው ያደርገናል። አላህ ለእኛ የሰጠንን ዘርፈ ብዙ ኒዕማ ማወቅ ማስታወስ
በዚህ ዙሪያ ደጋግሞ ማስተንተን የአላህን ኒዕማ ደረጃውን እንድናውቅ ያደርገናል። ይሄን ቸላ ማለትና መናቅ ደግሞ የተሰጠንን ኒዕማ እንድናጣው ሰበብ ይሆናል። አለም ተረ ኢለ ለዚነ በደሉ ኒዕመተላሂ ኩፍራ ወአሐሉ ቀውመሁም ዳረል በዋር። አላህ ለሰው ልጆች የሰጣቸውን ማንኛውንም አይነት ኒዕማ የጠበቁ እንደሆነ ኒዕማው ይጸናል፣ የአኼራ ኒዕማ ይከተለዋል። አላህ የሰጣቸውን ኒዕማ ይብዛም ይነስ የግልም ይሁን የጋራ ቸላ ያሉ የናቁ እንደሆነ አላህ በማይፈቅደው መልኩ የተጠቀሙ እንደሆነ አላህ ተባረከ ወተዓላ ይቀይረዋል። ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ ብላ የሰጠኋችሁን ኒዕማ ያመሰገናችሁ እንደሆነ በሰጠኋችሁ ጸጋ እኔ የምፈቅደውን ያደረጋችሁ ስለሰጠኸኝ አመሰግንሃለሁ ያላችሁ እንደሆነ ጸጋ ላይ ጸጋ ጨምርላችኋለሁ። ያስተባበላችሁና የካዳችሁ እንደሆነ ደግሞ ቅጣቴ ብርቱ ነው ይላል አላህ ተባረከ ወተዓላ። የአላህን ኒዕማ የአላህን ጸጋ መካድ ማለት አንድ አላህ የሰጠንን በራሳችን ጉልበት እንዳገኘ ነው፣ ከቤተሰብ እንደወረስ ነው፣ በድል እንዳገኘ ነው አድርጎ መቁጠር። ሌላኛው ደግሞ አላህ ለማይፈቅደው ዓላማ መጠቀም። የሰው ልጆች አላህ በሰጣቸው ጤንነት፣ በሰጣቸው ዕውቀት፣ በሰጣቸው ገንዘብ፣ በሰጣቸው ጉልበት አላህ የሚጠላውን ነገር ካደረጉ ጸጋውን አላመሰገኑም ማለት ነው፣ ክደዋል ማለት ነው። አላህ በሰጣቸው ኒዕማ ከአላህ ጋር ተጣልተዋል ማለት ነው። አላህ የሰጣቸውን ደግሞ ወደ ራሳቸው ዕውቀትና ብልሃት ጉልበት ካስጠጉት በራሴ አቅም ነው ያገኘሁት ካሉ፣ አባት እናቴ ባደረጉልኝ ነው ያገኘሁት ካሉ፣ አላህን ከረሱት የእሱን ጸጋ ለሰዎች ካደረጉ ይሄም የአላህን ኒዕማ ማስተባበር ይባላል። ይህ እንዳይመጣ አላህ ተባረከ ወተዓላ የሰጠንን ኒዕማዎች በልብ አይናችን እንድናያቸው ሁሌ እንድናስታውሳቸው አዞናል። የሰው ልጅ ያለ ምግብ መኖር አይችልም። በቀን 2 3 የምንበላው ምግብ ከየት ነው የሚመጣው? ምንጠጣው መጠጥ ከየት ነው የሚመጣው? ለምን አይም የሰው ልጅ አና ሶበብና الماء صبا ኢና ሶበብና الماء صبا የምግብ የመጠጥ መሰረት የሆነው መነሻ የሆነውን ውሃ ማንቧቧትን ያንቧቧ ነው ያፈሰስ ነው የፈጠር ነው እኛ ነን ይላል። ውሃ ከሌለ ህይወት የለም። የተዘራው የተተከለው አይበቅልም፣ አያፈራም። ውሃን ማንቧቧትን አንቧቧን በብዛት እንዳስፈላጊነቱ አፈሰሰን፣ ምድርንም ሰነጠቀን። ثم شققنا الأرض شقا ጥቃቅን ጤፎች፣ ስንዴዎች፣ ማሽላዎች ትልቅ አፈር ለብሰው በማን ቁድራ ነው አፈሩ ተሰንጥቆ የሚበቅሉት የሚያፈሩት? ይሄን ተመልከቱ፣ ልብ በሏል። አና ሶበብና الماء صبا ثم شققنا الأرض شقا ዝናብን እንዳስፈላጊነቱ አፈሰሰን። ከዛ በኋላ ምድርን ሰነጣጠቀን። ታርሶ ስለተዘራ ብቻ አይደለም የተዘራው የሚበቅለው፣ ለፍቶ ደክሞ አርሶ አደር ዘርቶ ምርት ማይገኝበት ጊዜ አለ። ጭራሽ ማይበቅልበት ጊዜ አለ። በቅሎ ከማበብ ደረጃ ደርሶ ማያፈራበት ጊዜ አለ። አሽቶ መልሶ የሚረግፍበት ጊዜም አለ፣ ሁኔታም አለ። እኛ ነን ምድርን ሰንጥቀን ደካማ የሆኑ ፍራፍሬዎች፣ ጥራጥሬዎች እንዲበቅሉ የምናደርገው። ወአንበትና ፊሃ ሐባ ወዒነባ ወዘይቱነን ወነኽላ ጥራጥሬውን ፍራፍሬውን እምናበቅልላችሁ እኛ ነና። ለእናንተ ብቻም አይደለም፣ መታዕን ለኩም ወሊ አንዓሚኩም ለእናንተም ለእንስሳቶቻችሁም የሚሆኑ መኖና ሳሮችን የምናበቅለው እኛ ነን ይላል። የሰው ልጅ ካልበላ ካልጠጣ ይወድቃል። ለመብላት ለመጠጣት መሰረት የሆነውን ውሃ የሚያፈሰው የሚያፈልቀው የሚያመነጨው አላህ። ይሄን ተመልከት። በበላህ ቁጥር አልሐምዱሊላህ አለዚ አጥዐመኒ ወሰቃኒ ወአዋኒ ወከፋኒ፣ ያበላኝ ያጠጣኝ የሚያስፈልገኝን ሁሉ ያሟላልኝ ማረፊያ መጠጊያ የሰጠኝ ጌታዬ የተመሰገነ ይሁን። ስትተኛም እንደዚሁ፣ ስትነሳም እንደዚሁ፣ ስትለብስም እንደዚሁ አልሐምዱሊላህ አለዚ ከሳኒሂ ሚን ገይሪ ሐውል ሚኒ ወላ ቁዋ። ይሄን ልብስ ያለ ጉልበቴ ያለ ብልሃቴ በራሱ አቅም በሱ ፍቃድ ያለበሰኝ ጌታ አላህ የተመሰገነ ይሁን ካልክ፣ ለብሰህ ይሄን ዱዓ ካደረግክ፣ ጌታን ካመሰገንክ አላህ ወንጀልህን ይምርሃል። በልተህ ጠጥተህ ወድህም ሞልተህ አልሐምዱሊላህ ካልክ አላህ ይምርሃል። ጸጋን ማወቅ ማመስገን አላህን ስለሚያስደስተው። አንድ የሰው ልጅ ጎርሶ ሲያመሰግን አላህ ይደሰታል። አንድ ውሃ ተጎንጭቶ ፈሳሽ ጠጥቶ አላህን ሲያመሰግን አላህ ይደሰታል ተብሎ አንድ ጉርሻ ጎርሶ አልሐምዱሊላህ ማለት አላህን ያስደስታል።
እድሜ ልኩን እየበላ እየጠጣ የተረፈውን እየጣለ ጌታውን ማያመሰግን የደስታውን የጸጋውን ምንጭ አላወቀም፣ ቶሎ ሊነጠቅ ይችላል ማለት። በሌላኛው መንቀጽ ያ አዩሃ ናስ ይላል፣ እናንተ የሰው ልጆች ሆይ እዝኩሩ ኒዕመተላሂ ዐለይኩም፣ እናንተ ላይ ያለውን የአላህን ጸጋ አስታውሱ። እናንተ ላይ ያለን የአላህን ጸጋ አስታውሱ ቀን ከሌሊት። ሀል ሚን ኻሊቅን ገይሩላህ፣ ከአላህ ውጪ ሌላ ፈጣሪ አለ እንዴ? የርዙቁኩም ሚነ ሰማኢ ወልአርድ፣ ከሰማይና ከምድር የሚረዝቃችሁ፣ ከሰማይ ዝናቡን ያወረደ በልክ ሳይበዛ፣ ከበዛ ጎጂ ነው፣ ካነሰም ጎጂ ነው። ከምድር ደግሞ ዝናብን ተቀብላ የተዘራውን በብዙ እጥፍ እንድታበቅ በማድረግ ከሰማይና ከምድር የሚረዝቃችሁ ማን አለ? ማንም የለም። ላኢላሃ ኢላ ሁወ ፈአና ቱፈኩን፣ ከአላህ ውጪ የሚያበላ የሚያጠጣ ተቆጥረው ማያልቁ ኒዕማዎችን ጸጋዎችን የሚሰጥ ማንም የለም። ታዲያ እሱን ትታችሁ ወደ ሌላ ዓለም ትሄዳላችሁ። በአላህ ተብቃቁ፣ በልባችሁም አላህን አመስግኑ፣ በምላሳችሁም አላህን አመስግኑ፣ በተግባሩም አላህን አመስግኑ። በሰጣችሁ መልካም ነገር እሱ የሚወደውን ስሩ። የሰውነት አካላችሁን ገንዘባችሁን አላህ በማይወደው ነገር ወጪ አታድርጉ። አላህ ለሚጠላው ነገር አታውሉ። ወፊ አንፉሲኩም አፈላ ትብሲሩን፣ በራሳችሁስ በነፍሳችሁስ ቢሆን በሰውነት አፈጣጠራችሁስ ቢሆን አታዩም እንዴ? አታደንቁም እንዴ? ጌታችሁን አታመሰግኑም እንዴ? ሙሉ አድርጎ ስለፈጠራችሁ፣ የሰውነት አካላቶቻችሁን ታዛዥ ስላደረገላችሁ። ይሄን ማየት አላህን መውደድን፣ አላህን ማክበርን፣ የተፈጠሩለት ዓላማን ማወቅን ያስከትላል። ራስን ቆም ብሎ ማየት። የሰው ልጅን የሚመስል ድንቅ ሙሉ ፍጡር አላህ ለምንድን ይፈጠረው? ለጫወታ ለዛዛታ፣ አሊያ ደግሞ ልክ እንደ በሬ ዱንያን መሬትን ብቻ ምድርን ብቻ ሊያለማ አይደለም። ለቀድ ኹሊቅተ ሊአምሪን ዐዚም፣ ለታላቅ ዓላማን የተፈጠርከው። ለዛም ነው አፈጣጠርህን ሳታይም ወይ ለምንድን ተፈጠርከስ አታገናዝብም ወይ የሚለው አላህ ፈጥሮን የሰውነት አካላቶቻችን መገጠም ያለባቸው ቦታ ላይ ገጥሟቸው እንዲንቀሳቀሱም ማለስለሻ ዘይት አድርጎላቸዋል። አይነህ ቀኑን ሙሉ የከደንክ ትገልጠዋለህ። አፍህ ምንም ዘይት ሳይጠይቅህ ይንቀሳቀሳል። ምግብ ያላምጣል፣ ምላስህ ይናገራል። ሌሎችም አንጀት፣ ልብ፣ ኩላሊት ስራቸውን ይሰራሉ። ይሄ ሁሉ በአግባቡ ስራ መስራቱ የአላህ ኒዕማ ነው፣ የአላህ ጸጋ ነው። አንዱ አልሰራም ሲል ምንድን ነው የምትሆነው? በራስህ የደረሰብህ በቀላሉ ታውቃለህ። ካልደረሰብህ አንዴ ብቻ ወደ ሆስፒታል ጎራ ማለት ነው። የጠጡት መጠጥ በሰላማዊ መንገድ ሽንቱ ትርፉ አልወጣም ብሏቸው በሰው ሰራሽ መንገድ በኩላሊት እጥበት የሚሰቃዩ ሰዎችን ስታይ፣ የልብ ችግር ኖሮባቸው የመተንፈስ ችግር ኖሮባቸው በሰው ሰራሽ መንገድ በኦክሲጅን የሚተነፍሱ ሰዎችን ስታይ፣ አይናቸው ጠፍቶ ካሰቡት ቦታ ለመድረስ የሚመራ መንገድ የሚያሳይ ያስፈልጓቸው እግራቸው ታስሮ፣ አሊያ ደግሞ እግራቸው በደረታቸው የተንፋቀቁ የሚሄዱ፣ ሁለት እጃቸው የእጁን በእግር ሲሰሩ የሚኖሩ ሰዎች አሉ። አልሐምዱሊላህ አለዚ ዓፋኒ ሚማ ብተላከ ቢህ ወፈደለኒ ዐላ ከሲሪን ሚመን ኸለቀ ተፍዲላ ይባላል። እንዲህ አይነቱ ሲታይ ከእንደዚህ አይነት አንተ ላይ ከደረሰ አይነት በላ ችግር ያዳነኝ የጠበቀኝ ጌታ አላህ የተመሰገነ ይሁን። ከብዙ ፍጥረቶቹ ከፍ አድርጎኛል፣ አስበልጦኛል። ፈደለኒ ሚመን ኸለቀ ዐላ ከሲሪን ሚመን ኸለቀ ተፍዲላ። ስለዚህ ሰው ልጅ የሰውነት አካላቶቹን ብቻ በማየት ማታ ተኝቶ ጠዋት ሲነሳ አካላቱ ሁሉም ስራቸውን እየሰሩ ከሆነ ከልብ አልሐምዱሊላህ ለማለት አላህን ለማመስገን ይሄ ብቻ በቂ። የዕለት ጉርስን ማግኘት ከልብ አልሐምዱሊላህ ለማለት በቂ። የሁለት አይኖችን ኒዕማ መሰጠት ብቻ ዱንያን ከሚሞላ ሀብት በብዙ እጥፍ የሚሻል። አንዱ የአላህ ኒዕማ በሙሉ ዱንያ ሊካስ አይችልም። ሁለት አይኖቼን ሁለት እግሮቼን ወስዳችሁ የዱንያን የዓለምን ሁሉ ሀብት ስጡኝ የሚል አእምሮ ጤነኛ የሆነ ማንም የለም። ይሄ ሁሉ የተሰጠ ያለው ከአላህ ነው። እኛ ግን ከምስጋናው ተዘናግተናል። ቀልባችን አላህን በሚገባ ካወቀ በኢማን ከተሞላ የአላህን ጸጋ የአይን ልባችን ማየት ይችላል። ልባችን ከኢማን ባዶ ሲሆን ለአላህ ያለን እውቀት አናሳ ሲሆን ነው የአላህን ጸጋዎች ማየት የሚሳነን። ዘውትር
በአይነ ህሊናው በልቡ አይን የአላህን ጸጋ የሚያይ ለሱ የሰጠውን ጸጋ ለሰው ልጆች በሙሉ የሰጣቸውን ጸጋ ኒዕማ የሚያይ ሰው ከጌታው ጋር ያለው ጸባይ ያማረ የተስተካከለ ይሆናል። አላህ የሰጠውን ኒዕማ አላህ በሚወደው መልኩ ይጠቀማል። የአላህን ጸጋ ከማመስገን አንዱ የአላህን ጸጋ የሰጠንን ኒዕማ ከምንጠብቅባቸው ነገሮች አንዱ ጸጋው ከአላህ መሆኑን መናገር፣ በልብ ማመን፣ በምላስም መናገር። ሰፊ ሀብት ስለሰጠኝ ችግር ላለባቸው ከኔ ለሚጠብቁ እሰጣለሁ፣ ዓመት ጠብቄ ዘካ አወጣለሁ፣ የተቸገረን እረዳለሁ ስንል አላህ በሰጠን እውቀት የሰው ልጆች ጌታቸውን እንዲያውቁ ስናደርግ፣ በሰጠን ተሰሚነት የሰዎችን ችግር ለመፍታት ስንጥር ኒዕማው ይጠበቃል። ይሄን እንድናደርግ አላህ ተባረከ ወተዓላ አዞናል። ደጋግ ቀደምቶችም አድርገዋል። ሱለይማን ዓለይሂ ሰላም የተለያዩ ጸጋዎችን አላህ ሰጥቷቸው ነበር። ሁሉን ነገር አግርቶላቸው ነበር። ከሰው አልፎ ሸይጣኖች ሁሉ ሰራተኛ ሆነው ያገለግሏቸው ነበር። በሰው ልጅ አቅም ማይሰራን ስራ ጂኒዎች ይሰሩላቸው ነው። አሽከር ሆኖ ሩቅ ሀገር ያለችን የመን ሀገር የነበረችን ንግሥት ዙፋኗን በቅጽበት አንስቶ ያመጣላቸው ሰውም ተገኝቶ ነበር። ልዩ አላህ በሰጣቸው ባገራላቸው ኃይል የሳምንታት መንገድን በቅጽበት አይናቸውን ከድኖ እስኪገልጡ ድረስ የሰባ ዙፋን አጠገባቸው ቁጭ ብሎ አይታ ይሄን ባዩ ጊዜ ፈለማ ረአሁ ሙስተቅረን ዐንደሁ ቃለ ሃዛ ሚን ፈድሊ ረቢ ሊየብሉወኒ አሽኩሩ አም አክፉር። ይሄ የጌታዬ ችሮታ ነው፣ የጌታዬ ስጦታ ነው፣ የጌታዬ ጸጋ ነው፣ ሊፈትነኝ ነው፣ ሊሞክረኝ ነው። ይሄን ሁሉ ሰጥቶኝ አመሰግናለሁ ወይስ እክዳለሁ በራሴ እተማመናለሁ የሚለውን ጌታ አላህ እኔን ሊፈትንበት በተጨባጭ በተግባር ባሪያነቴን አመስጋኝነቴን ሊለይበት ነው ያደረገዋል። እሳቸውም ጌታቸውን አመስግነዋል። ሃዳ ሚን ፈድሊ ረቢሃ፣ እኔ ትልቅ ንጉሥ ስለሆንኩ ነው ሁሉ ነገር የታዘዘኝ፣ የዓለም ንጉሶች የፈሩኝ፣ ጂኒዎች ያገለገሉኝ አላሉ። ሃዳ ሚን ፈድሊ ረቢ። ሙሳም ዓለይሂ ሰላም ቃለ ረቢ ቢማ አንዐምተ ዐለየ ፈለን አኩነ ዘሂረን ሊልሙጅሪሚን። ጸጋህን ኒዕማህን ሰተኸኛል፣ በሰተኸኝ ኒዕማ ለግፈኞች ለበዳዮች አጋዥ ረዳት አልሆንም፣ ለአቅመ ደካሞች ነው ረዳት የምሆነው። በሰጠኸኝ ኒዕማ፣ በሰጠኸኝ ጉልበት፣ በሰጠኸኝ እውቀት አንተ የምትወደውን ነው ማደርገው። ጉልበቴን፣ አቅሜን፣ ልዩ ተሰጥኦዬን አንተ ለምጠላው ነገር አላውለማ። ነቢም ዓለይሂ ሰላቱ ወሰላም እኛን ሲያስተምሩ ዝናብ ሲዘንብ ዝናብን ስናይ ሙጢርና ቢፈድሊላሂ ወረሕመቲሂ እንድንል አስተምረናል። ምንጊዜም ዝናብ ዘንቦ ስናይ በአላህ ረሕመት፣ በአላህ እዝነት፣ በአላህ ችሮታ ነው የዘነበለን እንድንል ታዘን። እማ ቢኩም ሚን ኒዕመቲን ፈሚነላህ ነው። ቅንጣት እንኳ ለምን አትሆንም? አንዲት ጸጋ እናንተ ጋር ያለች የተገኘችው ከአላህ ዘንድ ነው። ትንንሹን እንኳ እንድናስታውስ ከአላህ ነው እንድንል አላህ እያዘዘን። እኔ በምን አቅሜ ላ ሐውለ ሊ ወላ ቁወ ኢላ ቢላህ፣ አንዳችን ነገር የማድረግ አቅም ብልሃት ጉልበት የለኝም አላህ አግዞኝ እንጂ አላህ ብልሃቱን ሰጥቶኝ እንጂ ልንል ልንተናነስ፣ ያለን እንዲጠብቅልን የጎደለን እንዲጨምርልን ልንጠይቀው፣ የሰጠንን ኒዕማ በአግባቡ ልንይዝ ልናመሰግነው ይገባል። በተቃራኒው የአላህን ኒዕማ ችላ ማለት በራስ መደነቅ አላህን ያስቆጣል፣ አኼራም ዱንያም ላይ ያስቀጣል። ፊርዓውን አለይሰ ሊ ሙልኩ ሚስራ ወሃዚሂ ልአንሃሩ ተጅሪ ሚን ተሕቲ አለ። ሙሳን ተዉት ወደ አላህ እያላችሁ ነው፣ ከእኔ ውጭ ሌላ አምላክ የለም፣ አታዩም እንዴ የግብፅ ምንጮች ከእኔ ስር ነው የሚፈሱት፣ ምድር በሙሉ የኔ ናታ። አላህ ተባረከ ወተዓላ ተቆጣው። ፈአኸዘሁ ላሁ ነካለ ልአኺረቲ ወልኡላ ኢነ ፊ ዛሊከ ለዕብረተን ሊመን የኽሻህ። ትርፍ ቃል በመናገሩ በመፎከሩ አላህ ላይ በመኩራራቱ ምድር የኔ ናት፣ ወንዞች የኔ ናቸው፣ ከኔ ውጭ ሌላ አምላክ የለም በማለቱ የአላህን ጸጋ በመካዱ የአላህን ኒዕማ ወደ ራሱ በማስጠጋቱ አላህ ተቆጣው፣ ብርቱ ቅጣትንም ቀጣው። የእሱ አጋዥና አማካሪ ቃሩንም ነበረ። አላህ ሰፊ ሀብትን የሰጠው ቃለ ኢነማ ኡቲቱሁ ዐላ ዒልሚን ዒንዲ አለ። የካዝናዎቹን ቁልፍ ብቻ ለማንሳት ፈርጠምጠም ያለ ጡንቻ ያላቸው ጉልበተኛ የሆኑ በዛ ያለ ቁጥር ያላቸው ሰዎች ነበር የሚያነሱት። የወርቅ ጫማ ነበር የሚያደርገው፣ የወርቅ ልብስ ነበር የሚለብሰው፣ ሲሄድ ይኮራ ነበር።
ከዕለታት አንድ ቀን እየተንቀባረረ የኩራት እርምጃን እየተራመደ ከቤቱ ወጣ። ሞኝ የሆኑ ሰዎች ያ ለይተ ለና ሚስለ ማ ኡቲየ ቃሩና፣ ምነው ለኛም የቃሩን አይነት ጸጋ በተሰጠን አሉ፣ ቀኑ። ሌሎች ደግሞ ወይለኩም አሏቸው፣ ወዮላችሁ ንቁ፣ ሰዋቡላሂ ኸይሩን ሊመን አመነ። ቃሩን ጋር የምታዩት ጊዜያዊ የሚረግፍ ጌጥ ነው፣ ብልጭልጭ ነው። አላህ ዘንድ ያለው ተዋብ ጀዛ፣ ምንዳ፣ የጀነት ሽልማት ላመነና መልካም ሥራ ለሠራ ዛሬ ዱንያ ላይ ለቃሩን ከተሰጠው የተሻለ ነው። ከዛ ቃሩንን መከሩት፣ አላህን ፍራ፣ አትኩራ፣ አላህ ከሰጠህ መልካም ነገር ስጥ። ደግሞ ከዱንያ ይዘሃት የምትወጣዋን ድርሻህን አትርሳ። ከዱንያ ያንተ ድርሻ የምትኮራበት ወርቅ፣ ፎቅ፣ ጥቅማ ጥቅም አይደለም። ከዱንያ ያንተ ድርሻ አንድ ከፈንና መልካም ሥራ ብቻ ነው። ስለዚህ ወላ ተንሰ ነሲበከ ሚነ ዱንያ። አሁን ላይ የምትኮራበት ሁሉ ስትሞት እዚሁ ነው የሚቀረው። ከዱንያ ያንተ ድርሻ ሁለት ነገር ብቻ፣ ከፈንና መልካም ሥራ። መልካም ሥራህን አብዛ። ዛሬ በወርቅ አምረህ እየኮራህ እንደሄድክ አትኖርም። አንድ ቀን ከፈን ትለብሳለህ። ነገ እኮ በከፈን እጠቀለላለሁ እሸፈናለሁ በል። ነገ እኮ ከዱንያ ስወጣ ወርቁን ዶላሩን ይዤ አልወጣም፣ መልካም ሥራ ነው ይዤ የምወጣው በል ሲሉት ቃለ ኢነማ ኡቲቱ ዐላ ዒልሚን ዒንዲ፣ ይህን ገንዘብ የተሰጠኝ እኔ ዘንድ ባለ እውቀት ነው ያገኘሁት፣ የላቤ ነዋ፣ ለፍቼ ጥሬ ግሬን ያገኘሁት አላህ ሰጥቶኝ አይደለም። ወዲያውኑ አላህ ተቆጣ። ፈኸሰፍና ቢሂ ወቢዳሪሂል አርድ። ይሄም በማለቱ አላህን አስቆጣ። የአላህን ጸጋ ወደ ራሱ በማስጠጋት ሲመከር ባለማስታወስ አልሐምዱሊላህ ባለማለቱ አላህ ተቆጥቶ ምድር ተሰንጥቃ ዋጠችው። እስከ ቅያማ ቀን ድረስ ወደ ታች የወረደ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እስካሁን እየተሰቃየ ነው። ቃሩን ያለው በሙሳ ዘመን፣ በሙሳና በነቢይ መሃል ከሺህ ዓመት በላይ ብዙ መቶ ዓመቶች አሉ። ይሄን ሁሉ ጊዜ ገና እስከ ቅያማ ቀን ድረስ ወደ ታች የወረደ ነው በኩራቱ ምክንያት፣ የአላህን ጸጋ በማስተባበሉ ምክንያት። አሁንም የቃሩን የፍርዓውን አይነት ባህሪ ያላቸው ሰዎች አሉ። አላህ የሰጣቸውን ኒዕማ መኩራሪያ የሚያደርጉ፣ በብልሃታቸው በጉልበታቸው ያገኙ የሚመስላቸው። አላህን ተባረከ ወተዓላ ካላመሰገንን፣ እሱ የሰጠንን ጸጋ ወደ ራሳችን ካስጠጋን ኒዕማው ቶሎ ይጠፋል። ኒዕማ የሚታሰረው እኛ ጋር እንዲቆይ የምናደርገው አላህን በማመስገን በቃልም በተግባርም በልብም ሁሌ በልባችን ይሄ እኮ የጌታ ስጦታ ነው ልንል፣ በመላሳችንም ይሄን ልንደጋግም አልሐምዱሊላህ ልንል፣ በተግባርም አላህን ልናመሰግን፣ ከሰጠን ልንሰጥ፣ በሰጠን ኒዕማ የእውቀት የጉልበት ሌሎችም ችሎታዎች አላህ በሰጠን ነገሮች ለሰው ልጅ ለሀገር ለዲን የሚጠቅምን ነገር በማድረግ ኒዕማውን ልናስር ይገባናል። ኒዕማ የሚታሰረው እኛ ጋር እንዲቆይ የምናደርገው አላህን በማመስገን። ሁለተኛ ከወንጀል በመራቅ። ወንጀል የጸጋዎች እሳት ነው። አንድ ሰው አላህ ኒዕማ ሰጥቶት ወንጀል ከሰራ የሚሰራው ወንጀል ኒዕማውን ጸጋውን ያቃጥልበታል፣ ያሳጣዋል። ኒዕማ የሚጠበቀው አንድም አላህን በመታዘዝ ከወንጀል በመራቅ። ከትልልቅ አላህ ለሰው ልጆች ከሰጣቸው ጸጋዎች አንዱ የጤንነት የዓፊያ ጸጋ ነው። የሰው ልጅ በራሱ በቤተሰቦቹ በወዳጆቹ በዘመዶቹ አላህ ዓፊያን በማጣት ካልፈተነው ሙሉ ሰውነቱን አቅሉን ጤነኛ ካደረገለት ትልቅ ኒዕማን ሰጥቶታል፣ ትልቅ ጸጋን ሰጥቶታል። የነቢዩ አጎት ዓለይሂ ሰላቱ ወሰላም ወረዲየላሁ ዐን ዐሚሂ ደጋግሞ ነቢ ጋር መጥቶ ዱዓ አስተምረኝ አላቸው። ሁሌም ዱዓ አስተምረኝ ሲላቸው ያ ዐመ ረሱሊላህ፣ አንተ የነቢዩ አጎት ሆይ አላህን ዓፊያ ጠይቀዋል። ሌላም ጊዜ ሲጠይቃቸው አስተምረኝ ጥሩ ዱዓ ሲላቸው አላህን ዓፊያ ጠይቅ። ድጋሚ መጥቶ ሲጠይቃቸው አላህን ዓፊያ ጠይቃል። ዓፊያ ማለት ከሚጠሉት ነገር ሁሉ ውስጥን ከሚረብሽ ነገር ሁሉ ነፃ ሆኖ መኖር ማለት። በአዱንያም በአኼራ ዓፊያ አገኘ ማለት አንድ ሰው ከሚረብሸው ከሚያስቸግረው ሰላም ከሚያሳጣው ነገር ነፃ ሆነ ማለት፣ ከጀሃነም እሳት ዳነ ማለት። በዱንያ ከወንጀል አላህ ከሚጠላው ነገር ከኩፍር ከሽርክ ከቢድዓ ራቀ ማለት። ዓፊያን ስጠን ስንል ይሄን ሁሉ ያካትታል። ከዓፊያ አንዱ የሰውነት ዓፊያ፣ ከስጋዊ በሽታ ከውስጥ ከመንፈሳዊ በሽታ ህመም መዳን ማለት። አላህ ተባረከ ወተዓላ በሰውነቱ በአካላቱ ሙሉ ዓፊያን የሰጠው ሰው አላህን ተባረከ ወተዓላ ሊያመሰግን፣ ዓፊያን ከሚያናጉ ነገሮች ሊርቅ ሊጠነቀቅ ይገባል። የሰጠውን ዓፊያ ደግሞ በኸይር ነገር ሊጠቀመው ይገባል። ሳትታመም በፊት የጉልበት ዒባዳዎችን አብዛ። የጾም ዒባዳ፣ የሌይል ሶላት ዒባዳ፣ ተሯሩጦ የሚሰሩ ሰው የሚረዱባቸው የሥራ አይነቶችን በመስራት ጊዜህን አሳልፈው። ሳትታመም በፊት የሰው ልጆች ሲያዙ ሲታመሙ ያኔ ደህና በሆንኩበት ጊዜ መልካም ሥራ በሠራሁ ይላል። ሀብት ባለህ ጊዜ አላህ ከሰጠህ ኒዕማ ቀንሰህ ኸይር ሥራ፣
ነገ ገንዘብን ስታጣው ያኔ ያለኝ ሰርቼ በነበረ ትላለህ። ክፍት ጊዜ ያለህ ኸይር ስራ ጊዜ ስታጣ ስትያዝ በተለያዩ ነገሮች ስትጠመድ ያኔ ክፍት ጊዜ ኖሮኝ ያወራሁ የተኛው በማሳልፈው ጊዜ ቁርአን ደጋግሜ ቀርቼ ባኸተምኩ ባሐፈظኩ ለኸይር ስራ በተንቀሳቀስኩ እንላለንና አላህ አፊያ የሰጠው ሰው አፊያውን ሳያጣ በፊት ኸይር ሊሰራ ይገባል። አፊያን የሰጠንን የአላህን ጸጋ የምናመሰግነው በአፊያችን ኸይር ስራ በመስራት አፊያን የሚያሳጡ ነገሮችን ከማድረግ በመታቀብ። ሌላው ትልቁ አፊያ ትልቁ ኒዕማ ጸጋ የሀገር ሰላምና ደህንነት የሀገር መረጋጋት ነው። አላህ ተባረከ ወተዓላ ለቁረይሾች የዋለውን ኒዕማ ሲናገር አጥዐመሁም ሚን ጁዕን ወአመነሁም ሚን ኸውፍ ብሏል። የዚህ ቤት የካዕባ ባለቤት ጌታ የሆነው አላህን ያመስግኑት ቁረይሾች፣ በብቸኝነት ይገዙት። እሱ ማለት ትልቅ ኒዕማዎችን ጸጋዎችን የሰጣቸው ጌታ ነው። ተርበው ያበላቸው፣ ከፍርሃት ነፃ ያደረጋቸው ብሏል። የሰው ልጅ ሀገሩ ሰላም ከሆነ የዕለት ጉርሻው ካለው የሰውነት አካሉ ጤነኛ ከሆነ ሙሉ ዱንያ በመዳፉ ስር እንዳለች ነው የሚቆጠረው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። እደን የሀገር ሰላም የሀገር መረጋጋት፣ በሰላም ወጥቶ በሰላም መግባት፣ በሰላም ሰግዶ መመለስ፣ ጁሙዓ፣ ጀማዓ፣ ዒድ፣ ሐጅ፣ ዑምራ የተለያዩ ዒባዳዎች መንገድ ሰላም ሲሆን ሀገር ሰላም ሲሆን ነው በአግባቡ የሚፈጸሙት። ሶላት ለመስገድ የሚያስፈልጉ ነገሮችን ሁሉ አላህ ተባረከ ወተዓላ እንዲያሟላልን ዱዓ ማድረግ፣ የተሟላልን የተሰጠንን ነቅቶ መጠበቅ ያስፈልጋል። የሰላምን የሀገር የመንደር ሰላምን ደህንነትን ሁሉም ደረጃውን አውቆ ሊጠብቅ፣ ሰላምን ከሚያደፈርሱ ነገሮች ሊርቅ ሊጠነቀቅ ይገባል። ሰላም ማይመቸው የሰው ሸይጣን ሊኖር ይችላል። የእሱ ሥራ የሚሞቀው ሰላም ሲጠፋ ነው። ሰዎች እርስ በርስ ሲባሉን፣ እርስ በርስ ሲጠራጠሩን፣ አንዱ ሌላኛውን እንድጠላ ሲያይ፣ በዚህ መሃል ለራሱ የሚፈልገውን ነገር የሚያገኝ ሁሌ የፊትና ክብሪት እየለኮሰ ሰዎች ሰላም እንዲያጡ መረጋጋት እንዳይችሉ በዚህም ብዙ ኸይር ስራዎች እንዲደናቀፉ የሚያደርጉ የሰው ሸይጣኖች ሊኖሩ ስለሚችሉ ማንኛውም የሰው ልጅ ሰላምን ሊወድ ሰላምን ሊጠብቅ ሰላም የሚያስከብሩ ሰላምን የሚጠብቁ ነገሮችን ሁሉ ለማሟላት የሚችለውን ሁሉ ሊያደርግ ሰላም ከሚያደፈርሱ ነገሮች ሁሉ ሊርቅ ዘውትር አብላኝ አጠጣኝ ጌታዬ ሆይ እንደሚለው ሁሉ የቤቴን የመንደሬን የሀገሬን ሰላም ጠብቅልኝ ብሎ ዱዓ ሊያደርግ ይገባል። ሰላም የአንድ ኃይል ብቻ ኃላፊነት አለ፣ የግለሰቦችም ጭምር ኃላፊነት። ሁሉም በጋራ ለሰላም ዘብ ሊቆም ይገባል። ይህም የአላህ ጸጋ ነው። የአላህን ጸጋ ልናመሰግን ይገባል። የሰላም እጦትን ችግር የሚያውቀው የደረሰበት አሊያ ደግሞ ከዙሪያው ያሉ ሀገሮች በሰላም ማጣት ምክንያት የደረሰባቸውን ችግር ሲያይ ከትናንት ወዲያ ከዓመታት በፊት የሀገራችን ሰዎች ሁሉ ወደ እነሱ ተሰደው ሰራተኝነት ሰርተው ተለውጠው ይመጡባቸው የነበሩ ሀገራት በሰላም እጦት ምክንያት ዛሬ የት ነው ያሉት? ፈርሰው ወድመው። ትናንት የኛ ሀገር ሰዎችን ቀጥረው ያሰሩ የነበሩ ዛሬ ቅጠሩኝ ያሉ ወደ ሀገራችን ወደ ሌላም ሀገር ተፈናቅለው የባህር አውሬ ቀለብ የሆኑ በረሃ ላይ የኖሩን ብዙ አይነት እንግልት፣ ስድብ፣ ዘለፋ፣ ውርደት የደረሰባቸው ሰው የሚከበረው ሀገሩ ሰላም ሲሆን፣ ሐጅ አድርጎ ዑምራ አድርጎ ወጥቶ የሚገባው ሀገሩ ሰላም ሲሆን፣ ሀገር እንደ ሀገር የሚቀጥለው ሰላም ሲኖር። ሰላም ከሌለ ሀገር የለም። ሀገር ከሌለ ሰውነቱ ተከብሮ መኖር አይችልም። ድሮ ነበር የሰው ልጅ ሰው በመሆኑ ብቻ የትኛውም የምድር ክፍል ላይ ሄዶ ተከብሮ የሚኖረው። ዛሬ ግን የሰው ልጅ ማንነቱ የሚለካው በብጣሽ ካርቱን ካኪ ፓስፖርት ነው። ፓስፖርት የሚወጣው ሀገር ሲኖር እንደ ጊዜው ያሉ ለውጦችን ሁኔታዎችን ከግምት ውስጥ አድርጎ የሰው ልጅ ዲኑን በጠበቀ መልኩ በሰላም ለመኖር የሚያስፈልጉ ነገሮችን ሁሉ ሊያሟላ፣ ሰላምን የሚያደፈርሱ ነገሮችን ሁሉ ሊርቅ፣ የሰላምን ዋጋ ሊያውቅ ይገባዋል። በመጨረሻም አላህ ከሰጠን ኒዕማዎች ከጸጋዎች አንዱ የልጅ ጸጋ ነው። አላህ ለሰው ልጆች ከሰጣቸው ኒዕማዎች አንዱ ልጆች ናቸው። የልጆችን ጸጋ የሚያውቀው ልጅ ያጣ ሰው። ልጆች መወለዳቸው ብቻ ጸጋ አይደለም፣ መስተካከላቸው ነው ጸጋ የሚሆን። ልጅን ለመውለድ አይኔን በአይኔ ለማየት አላህ ስላበቃኝ ጌታዬን አመሰግነዋለሁ ብለን በምላስ ብቻ ይሄን በማለት ልናበቃ አይገባም። ልጆችን ከልጅነት ጀምረን ልንጠብቃቸው ልንንከባከባቸው ይገባል። ለሜዳ ልንተዋቸው ይገባል። የብዙ ወላጆች ልጆች የሚያሳድጋቸው ሜዳ ነው። ሲቀጥል ደግሞ ቴሌቪዥን፣ ዘመናዊ ሚዲያዎች ናቸው። ትንሽ ጥሩ ከተባሉም ሰራተኛ ነው የሚያሳድግላቸው። ልጆቻቸውን በየቀኑ አቅርበው ውሏቸውን ማየት፣ ዚክር ማስተማር፣ ዱዓ ማስተማር፣ ከመጥፎ ባህሪ እንዲርቁ ማድረግ፣
በቀን ውሏቸው የገጠማቸውን ነገር በመጠየቅ ጥሩ ነገር ከገጠማቸው ከነገሩን ያ ጥሩ ነው ብሎ ማበረታታት፣ መጥፎ ነገር ይዘው ከመጡ ያን ጠርጎ ማስወገድ ያስፈልጋል። ይሄ የወላጅ ኃላፊነት። መስጂድ ስለተላኩ መድረሳ ስለተላኩ መርከዝ ስለገቡ ብቻ ልጆች ጥሩዎች አይሆኑም። መስጂድ መድረሳ ላይ ከሚሰጣቸው በብዙ እጥፍ የመሳብ ኃይል ያለው ፈሳድ በዝቷል ባለንበት ጊዜ 8 ሰዓት 9 ሰዓት 10 ሰዓት መስጂድ መርከዝ መድረሳ ቢውሉ 1 ሰዓት ግማሽ ሰዓት ከመጥፎ ጓደኛ ሲውሉ መጥፎ ፊልም ሲያዩ ያ ሁሉ ይደመሰሳል በደቂቃዎች ውስጥ። ልጆችን መውለድ ጸጋ ነው። ጸጋው ሙሉ የሚሆነው የተሰጡን ልጆችን አላህ በሚወደው መልኩ ስንይዛቸው፣ እንደ አይናችን ለስነ ምግባራቸው ለዲናቸው ስንሳሳ፣ ለውጫዊ ስጋቸው ሳይሆን። ውጫዊ ስጋውን እንስሳትም ልጁን ይጠብቃል። ለሌሎች አውሬ የሆኑ እንስሳት እንኳን ለወለዱት ልጅ አይጨክኑም፣ አድነው ያበላሉ። ከወለዱት ልጅ አደጋን ይከላከላሉ። ስለዚህ ከመውለድ አንፃር ሌላውም ይወልዳል፣ ከማብላት አንፃር ሌላውም ፍጡር እንስሳ ያበላል። ትልቁ ነገር የወለዱትን ልጅ ውስጣዊ ስነ ምግባራዊ ግንባታው ላይ ትኩረት ማድረግ ነው። አላህን የሚፈሩ ሶላት ወቅቱ የሚሰግዱ፣ አለባበሳቸውን እስላማዊ የሚያደርጉ፣ የፀጉር አያያዛቸውን እስላማዊ የሚያደርጉ፣ ታላቅን የሚያከብሩ፣ እኩያቸውን የሚመክሩ፣ ለታናሽ የሚያዝኑ፣ ስታያቸው አልሐምዱሊላህ እንዲህ አይነት ልጅ የሰጠኝ እንድትል የሚያደርጉ የአይን ማረፊያ የሆኑ ልጆችን ማፍራት። ይህ የሚሳካው ልጆችን ወልዶ ሜዳ ላይ በመጣል አይደል፣ ካርቶን ፊልም ቤት ላይ ከፍቶ 24 ሰዓት ከካርቶን ፊልም ጋር እንዲውሉ በማድረግ አይደል፣ ለሰራተኛ ሰጥቶ በመተውም አይደል፣ ለውጫዊ ንጽህናቸው ለልብስና ለገላቸው ብቻ በመጨነቅ አይደል፣ ለሩሓቸው ለነፍሳቸው ለዓቅላቸው መጨነቅ ያስፈልጋል። አላህ ልጅ በመስጠት ኒዕማ ጸጋን የሰጠው ሰው ይሄን ጸጋ ልጆቹን ከመጥፎ ነገር በመጠበቅ ሊጠብቀው ይገባል። በጥቅሉ ሁሉንም አይነት ጸጋዎችን የሚጠብቀው አላህ ነው። አላህ ደግሞ ጸጋዎችን የሚጠብቅልን ጸጋዎችን የሚያበዛልን ጸጋችንን ጠብቅልን ስንለው ነው። ኢማም ሙስሊም ሌሎች የመዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም በብዛት ያደርጓቸው ከነበሩ ዱዓዎች አንዱ اللهم اني اعوذ بك من زوال نعمتك وتحول عافيتك وفجاءة نقمتك وجميع سخطك የሚል ይገኝበታል። ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አላህ ሆይ ባንተ ተጠበቃለሁ ከምን ሚን ዘዋሊ ኒዕመቲክ የሰጠኸኝን ኒዕማ ከማጣት ከኒዕማህ መወገድ አንተን ቁጣ ከሚያመጣ ነገር በድንገት ከሚከሰት ችግር ካንተ ቁጣ ባንተ ተጠበቃለሁ ይሉን። በየማለዳው ደግሞ ذكر ሲያደርጉ اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر ይሉን። አላህ ሆይ እኔ ዘንድ አንድም ኒዕማ አብሮኝ ያደረ ኒዕማ ጸጋ የለም፣ እኔ ላይ ብቻም አይደለም ከባሮችህ መሃል የትኛውም ባሪያ ላይ የሚገኝ አብሮት ያደረ ጸጋ የለም የተገኘው ካንተ ቢሆን እንጂ አንተው ጠብቅልን፣ ምስጋና ላንተ ይሁን፣ ውዳሴ ላንተ ይሁን ይሉ ነበር። ስለዚህ ዘውትር የአላህን ተባረከ ወተዓላ ጸጋ አስታውሰን ልናመሰግነው፣ የሰጠህንን ኒዕማ ሁሉ ጠብቅልን ልንለው ይገባል። አላህ ተባረከ ወተዓላ የሰጠንን ኒዕማ ሁሉ እርሱ ራሱ ይጠብቅልን፣ የሚጎድለንንም እሱ ይጨምርልን። ሀገራችንን፣ መንደራችንን፣ ቤታችንን፣ መስጂዶቻችንን አላህ ሰላም ያድርግልን። የታመሙ ወገኖቻችንን አላህ ይፈውስልን፣ የሞቱትንም አላህ አፊያ ያድርግልን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. اللهم اصلح لنا ديننا الذي هو عصمة أمرنا، واصلح لنا دنيانا التي فيها معاشنا، واصلح لنا آخرتنا التي إليها معادنا. اللهم اغفر لنا ولوالدينا ولجميع المسلمين. اللهم إنا نسألك فعل الخيرات وترك المنكرات وحب المساكين، وأن تغفر لنا وترحمنا، وإذا أردت بعبادك فتنة أن تقبضنا إليك غير مفتونين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. آمين والحمد لله رب العالمين، وصلى الله وسلم وبارك على نبينا محمد.